ረው ስራ ቦታ የተዋወቋት ልጅ ነበረች። የእህቱ ልጅ ነት የሰውየው ማለት ነው። ከሷ ቤት ሄዱኝ፣ ተቀበለች። በቃ ትንሽ ቆይተሽ ወር ሲደርስ ትሄጃለሽ ምናምን አለችኝ። እሷ ነበር ከዛ ወሬ ሲደርስ ያው ተወለደች። ሰላም እያነበብሽ ወይ እያረፍሽ ነው? እያረፍኩ ነው። ምን ሆነሽ የምታቆሚውና ከዛ ትንሽ ቆይተሽ እርፍ ሊሆን ቁልቁለት ዳገት እንደሚወጣ ሰው ማለት ይደነግጣሉ። ለዛ ነው። ምን ያስደነገጠሽ? ፊት ለፊት የምታየው እኔ አንቺ አትታይ፣ መልኩ ይታይ፣ አናቀሽ አታቂም። እግርሽን ሰቅለሽ ዘና ብለሽ አውሪ። እኔም አለው አይደል እንደዚህ ፊት ለፊት እየታየው ያለው። እኔም አልደነገጥኩ እንኳን አንቺ የተደበቅሽው። እሺ ከዛ ልትወለድ ጊዜ ማለት ነው። ጓደኛ የለችም፣ ብቻዬን ነኝ። ቤት ውስጥ የለችም። ጧት ነው ስራ የምትገባው። ጧት ቤት ቢሮ መክፈት ያለባት በጧት እሷ ስለሆነች የቢሮ ቁልፍ ያላት እና ውሃ አልነበረም። ወንዝ ሄድኩኝ። በጣም አማማኝ እንትና ወንዝ ሲሄድ መሀል ላይ ቀርተው ምንም ብሎ በጣም ጨቆኛል። እኔ ምጥ መሆኑን አላውቅም። ቤት ደርሼ እዛው ወንዝ ተመለስኩ። ቤት ደርሼ መጣሁ። እዛ ደግሞ ቤት ውስጥ ስገባ በጣም ጨነቀኝ። ብቻዬን ማንም የለም። እዛ ቤተክርስቲያን ሄድኩኝ። ቤተክርስቲያን ሲሄድ ልክ ሳልደርስ በጣም መቆም ምንም ስላቃተኝ ተመለስኩኝ ቤት። እዛ በኋላ ስመለስ ልክ በሩ እንደዘጋሁ ልጅ ተወለደች። ብቻዬን ማንም የለም። ከዛ እትብት ምንም ራሴ ያስተካከልኩና በሩን ከፈቱና መንገድ ላይ የሚያልፍ ሰው ጠራውና አስደውዬ ልጅቷ መጣች። ልጅቷ ስትመጣ ህፃኗ ሐኪም ቤት መሄድ አለባት ምናምን ተብለን ሄደች። እኔም አብሬ ማለት ነው። ሲሄድ ያለ ወራቷ ነው። 8 ወር ከ15 ቀን ምናምን አስትራሳውንዱ እንደዛ ነው የሚለው የተወለደች ማለት ነው። ከዛ ማወቅ ያስፈልጋት ነበር። እዛ ሰነበት። እዛ 5 ቀን ስሰነብት ልጅቷ የተመላለሰች የምታየኝ ምናምን እና ከዛም ተወልዳ ስደውልለት አላውቅም ነው የሚለው። ከዛ ወጣን። በቃ ልጅቷ ነው የምታግዘኝ ምናምን። እኔ ብር ጨረስኩ እጅ ላይ ያለ ነገር ምናምን። እዛ ወር ከ5 ቀኔ ስራ ገባሁ ሰው ቤት ማለት ነው። እኔ የምልሽ ሰላምዬ፣ ልጅ ስትወልጂ የመጀመሪያሽ ነው አይደል? አዎ የመጀመሪያ። እትብት እንዴት እንደሚቆረጥና እንደሚቋጠር በምን አወቅሽ? በቃ ቤተሰብ ሲያወሩ ምናምን ታውቂ በዛ እንጂ ምንም እኔ ሲወልዱ እንኳን አብሬ ኖሬ አላውቅም። ግን እትብት እንደሚቆረጥና መቋጠሩ እንኳን አልቋጠርኩም። እትብት እንደሚቆረጥ ትግባ የሶፍዬ ኒማር ትግባ። ቅድም ኔትወርክ አስቸግሯት ነው አስገብቻት ነበር ማለት። አዎ እትብት እንደሚቆረጥ ቻና አልቋጠርኩትም። ይኸውልሽ 2 ወልጃለሁ። 3ኛ ብወልድ ብቻዬን ቤት ስሆን እትብት እንዴት እንደሚቆረጥ አላውቅም። ደፍሬም አልቆርጥም። እኔም አላውቅም። ግን ያን ስልሽ እንደሚቆረጥ አውቃለሁ እንጂ ከዛ ውጭ ምን ፕሮሰሱ ሌላውን ምንም አላውቅም። ግን ቆረጥኩት። በሰዓቱ ልጅሽን ለማትረፍ ካለሽ ጉጉት የተነሳ ትደፍሪ ይሆናል። የሰው ልጅ እኮ የመጨረሻ እድሉ እንደሆነ ሲያል ያደርጋል። አንድ ልጅ አለ የሰው ሬሳ አስክሬን የበላ መሐመድ የሚባል በሊቢያ ሲሄድ እንትኑ ሁሉም ሞተው እሱ ብቻ በህይወት ቀርቶ እና ነፍሱን ለማቆየት አጠገቡ የሞተው ሬሳ በጣም ርቦት 10 ምናምን ቀን ምግብ ሳይበላ ቀርቶ ከባህር ውሃ ጠጣ ነው አልጠጣም፣ ከባህር ውሃ አልጠጣም አይደለም። ብቻ ግን ዩቱብ ላይ ነው ያየሁት፣ እዚህ ቲክቶክ ላይ ነው ያየሁት ናቸው። ብቻ ልጁ ኢንተርቪው ተደርጓል ሰይፉ ላይ። ግን ሰይፉ ላይ እንደዚህ አይነት ነገር አላወራም። ሌላ ዜና ላይ እና በራሱ ላይ አውጥቶ ስክሪን ሪከርድ ይመስለኛል ያየሁት። እና የሰው ልጅ የመጨረሻው ሰዓት ነፍሱን ለማቆየት ምንም ነገር ይደፍራል እና አጠገቡ የሞተን አስክሬን ስጋ በልቷል። እንደዚህ በጥርሱ ቦጭቆ በልቷል ነፍሱን
ቆየት ማለት ነው። እሱ ብቻ ቀርቶ ከ10 ምናምን ሰዎች ጀልባው ጠፍቶ አቅጣጫ ስቶ ጠፍቶ ከሊቢያ ወደ ጣሊያን ነው ምናምን ሲሻገሩ እና ልጁ እስካሁን ድረስ በህይወት አለ። ፈረንሳይ ሀገር መስለኛል እና ተይሃቡ ለምን እውነት ነው መወራት አለበት። የሰው ልጅ በመጨረሻ ሰዓት ይህ የመጨረሻ እድሌ ነው ብሎ ሲያስብ ምንም ነገር ያደርጋል። ስለዚህ ምናልባት አንዲት ሴት ብቻዋን ቤት ውስጥ ከወለደች ልጇን ለማዳን ጨክና ትብቱን የራሷ ልትቆርጥ ትችላለች፣ መቀስ ካገኘች ወይ ልጇ እንዳይሞትባት ወይ ትብቱ ወደ ውስጧ ተመልሶ ራሷን እንዳትሞት ለልጇ እንድትኖር ምንም ልታደርግ ትችላለች። የማይታመንበት ምንም ምክንያት የለም። የመጀመሪያዋ ቢሆንም ግን ብቻዋን መሆኗን ለራሱ እሷ ብቻ እዛ ጋር ለልጇ እንዳለችለት እሷ ያንን ደፍራ ካላደረገች ልጇ ሊሞትባት ወይ ራሷ ልትሞት እንደምትችል ስታስበው ምንም ነገር ልታደርግ ትችላለች። እኛ እናደርግም እንላለን። ሜቢ እዛ ሲትዌሽን ላይ በሆን ላደርገው ችል ይሆናል፣ አይታወቅም። እሺ ከዛ አንቺ እንትኑን ቋጠርሽው? አይ አልቋጠርኩትም። እንዴት እንደሚቋጠር ማለት መቁረጥ ብቻ ነው የቆረጡት። ቆርጠሽ ብቻ ለቀቅሽው? እሺ ሲቆረጥ ይኸውልሽ፣ ሲቆረጥ ግማሹ ልጅሽ ሆድ ላይ ነው እንትኑ የሚቀረው፣ ግማሹ ደግሞ አንቺ ካላወጣቱ ወደ አንቺ ማህፀን ከተመለሰ ለአንቺ ህይወት አደጋ ነው። ምንም አላውቅም በዛን ሰዓት ስልሽ አዋቂም አይደለሁም ማለት ስትቆርጪው የተቆረጠው የልጅሽ የሚቋጠረው የቱ መሰለሽ? የሚቋጠረው የልጅሽ ሆድ ላይ የሚቀረው ነው የሚቋጠረው እንዲድን በኋላ እምብርትም የሆነው እምብርታችን የሚሆነው ማለት ነው። እሱ ምትቆርጪው በመቀስ ስትቆርጪው ያንን ባህላዊ ሲሆን ኢትዮጵያ ይቋጠራል። አሁን ዘመናዊ ደግሞ ክሊፕ ነገር አለች ነጭ ነገር። እኔ ለሁለቱም ልጆቼ ሆዳቸው ላይ የተደረገው ከዛ በ7 ቀኑ ራሱ ይወድቃል። ዳይፐራቸው ዶክተሮች ጋር የሚታሸገ ነው። ከዛ በኋላ ነው በዘን ሰዓት አላውቅም። ይገጠር ልጅ አይታሸግም፣ ይበሰብሳል። ከታሸገ ክፍት ነው የሚታወው። እምብርታቸው ላይ ነጭ ክሊፕ ነገር ጠቅ የምትደረጋለች። በሱ ጠቅ ያደርጉታል። በቃ ያ ሲደርቅ ራሱ ይወድቃል። ገባሽ? የኛ ግን አንቺ ጋር የሚቀረው ደግሞ ይወጣል። የእንግዲህ ልጅ የሚባለው እሱ አይደል? አዎ እኔ አልቆጠርኩም፣ ግን ዶክተሮቹ በጣም እንዳሳጠሩት ነግረውኛል። በኋላ የወደቀ የእንግዲህ ልጁ ከአንቺ ሆድ የወጣው እዛው ቀረ፣ ውጭ ላይ ወደቀ። ውስጥሽ አልገባም? ውጭ ላይ ወድቋል። አይ አልገባም። እንደዛ ቢሆንማ አደጋለሁ። ግን ፈሳሽ በጣም ስለነበረኝ ሕክምና ወስደውኛል። ኦኬ ከዛ ሻንቹ ደርሰው ሲደርስልሽ ሆስፒታል ልጅሽም ተወሰዳችሁ? አንቺ እኮ ሆስፒታል መጀመሪያ ጤና ጣቢያ ነው የሄድኩት። ደምሽን እኮ አድርገው እኮ ያወጣሉ። አዎ በጣም ፈሳሽ ስለፈሰሰኝ ሕክምና ተሰጠኛል። ግርግርኮስ ምናምን ማለት ነው። ተሰፍቻለሁ ገና ልጅም ስለነበርኩ ያው እንትን ፈጥሮ ማለት በራሱ ጊዜ ማለት ነው። አዎ በራሱ ጭንቅላታቸው እኮ ሰንጥቆ ይወጣል እኮ ይሰነጥቃል እኮ ግዴታ አለበት። እንደዛም አለ። በጣም ስለፈሰሰኝ ሐኪም ቤት እኔ ጤና ጣቢያ እዛው እንትን አልተባልኩም። ህፃኗ ግን ስለሚያስፈልጋት ሆስፒታል ሄደች። እንትን አምቡላንስ ተጠርቶና ማሞቂያ ስለሚያስፈልጋት ምክንያቱም ማንም አልነበረም፣ ብቻዋን ነው። ተደውለን ስላትመጣ ከቤት ከወለድኩ በኋላ ጓደኛዬ መታ ጤና ጣቢያ ስትወስደን ጤና ጣቢያ አልችልም ብሎ ወደ አምቡላንስ ጠርቶ በራሱ ወሰዳት ወደ ሆስፒታል። እኔ እዛው አደርኩ ጤና ጣቢያ ማለት ነው። ማሪ እኔ ልተፋ ጎንበስ ስል እዚህ ጋር የቆሻሻ ቃል ጎንበስ ስል እኮ እኔን አጠብቂኝ። ቀጥይ፣ ጆሮዬ እኮ ይሰማል። ለምን ታቆም? እዛ ሆስፒታል 5 ቀን እሷ አዳረች። ማሞቂያ ክፍል የተመላለሰች ጓደኛዬ ይጠይቀን ነበር። እዛ በኋላ 5 ቀን እንደለ ተሷ ቤት ተመልሰን ሄድን። ለወር ከ5 ቀን እሷ ጋር ቆየን። ትንከባከባናለች ምናምን። እኔ ብር ጨረስኩ። ያው በሷ ነው የምንኖረው። ከዛ ወር ከ5 ቀን ስራ ገባሁ። እዛ ስራ ገባሁበት ክርስትና ምንም ገንዘብ ከፍየን ክርስትና ተነሳች። ብቻ በጣም ጥሩ ሰውነት ምናምን። ለልጄ አብሶ ምን ልበልሽ በቃ አሳደገችልኝ ማለት ይቻላል። ከዛ እዛ ቤት ልክ ዓመት ከሆናት በኋላ ወጣሁ።
ቤተሰብ ስልክ አልደውልም፣ ዘግቻለሁ። ቤተሰብ መውለዴን አያውቁም። ከዛ እሷ ቤት ከወጣሁ በኋላ ያው በእግሯ ምናምንም ስለምትሄድ ለእሷ አልተመቻትም፣ ለእኔ ይመችኛል፣ እኔን ይወድኛል። እሷን ደግሞ አለልሻ አትከታይ ምናምን። እዛ በር ዘግቼ መስራት ጀመርኩ። ክላሴን ዘግቼ እሷን ማለት ነው እሰራለሁ። በየ2 ሰዓታቱ ወይም ምግብ ሳስፈልጋት ያው ላጠባ አስፈልግ ምናምን ብቻ እገባለሁ ከክላሷ። ትመጣና በር ላይ ተኝታ ምናምን አገኛታለሁ፣ በሩን ስከፍተው ምናምን። ከዛ የተወሰነ ጊዜ ሰራሁ። እዛ የሆነ ቀን ላይ በሩን ስከፍተው በሩ መታት። በቃ እዛ ሲል ደግሞ ስቀይር ትንሽ ያማታል ሴትዮዋ። እዛ ለልጅ ደግሞ አልመቻታል፣ አላርጂክ ምናምን ሆነባት። ሴትዮዋ ጥሩ ናት። ከዛ እንደዛ ሲል ጤና ጣቢያ ምናምን መመላለስ ሲሆን ቀየርኩ ደግሞ ከሷ። ከዛ ስቀይር አሁንም የቀየርኩ ለኔ የምትመቸኛለች፣ ልጅቷ ደግሞ አትመች፣ መማታት ጀመረች ስትንቀሳቀስ ምናምን ማለት ነው። እዛ ስል በር ዘግቼ እንደዚህ እንደለመድኩት በር ዘግቼ እሰራለሁ። ብዙ ጊዜ በቃ ዘግቼባት ነው የምሰራ፣ ገባት ለእንትን እላለሁ። ከዛ አንድ ቀን ዘግቼባት የሉም ሰዎቹ፣ ቆሻሻ ልደፋ ወጣሁ። ኤሌክትሪክ ለኩሻለሁ። ከዛ በሩ ንፋስ ዘጋብኝ። ከዛ በኋላ በቃ በምንም እንታነስልሽ ኤሌክትሪክ እሷን እንትን አላለትም። በሩ ስል ወደው ሌላ ሰው ለምኝ ጎረቤት በመሰላል ከፍቶልኛል። ከዛ መደወል ጀመርኩኝ ስልን እንደ ከሱ ጋር ለመውሰድ ማለት ነው። ለምን እሳት ምናምን ሊያቃጥልብኝ ሆነ ሳስበው ማለት ነው። ከዛ ከፈለግሽ ብር ልላክ እንጂ ልጅቷ ከዚህ አትመጣም አለኝ። እንዴ ምን ማለት ነው? እኔ ብር ፈለግኩ አልኩሽ፣ እንደዚህ በቃ ልጅቷ ካንተ ጋር እንድትሆን ነው የምፈልገው ምናምን አልኩት። አይ አትመጣም፣ ብር ከፈለግሽ እንጂ በጭራሽ ምናምን ብሎ በቃ እምቢ አለ ማለት ነው። ከዛ የሆነ ቃል ላይ ልጅቷ ካክስት ቤት ናት ምናምን አልኩት። ማታ ጨለማ ነው ማለት ነው። ሳልፈትን እሷን መስጠት አልፈልግም። በግልጽ ቤተሰብ ለሚሄድ ደግሞ ድፍረቱ የለኝም። ለምን አልተጋባንም። ቤተሰብ እስከዛን ድረስ አያውቁም። ከዛ በማታ ነው ደውልኩና ካክስት ቤት ናት ምናምን ስለው አይ ምን ማለት ነው ምናምን አለኝና ከዛ ትንሽ ቆየና ሄዶ አይቷታል መሰል የለችም እኮ ምናምን አለኝ። ኧረ እሺ በቃ እንደዛ ከሆነ ልትሄድ ካያት ያው አልነገርኩትም። ልትሄድ ካያት ፈልጋታለሁ ምናምን ብዬ አሰብኩና ወሰንኩና አገር ቤት ሄድኩኝ። ከዛ ከሄድኩ በኋላ ታክስት ቤት ትቻት መጣሁ። ታቋትና ደወልኩለት አለች ታክስት ቤት ምናምን ብዬው ከዛ በኋላ ምንም ነገር እንዳታረጋት ምናምን ብዬ አስፈራራሁት በስልክ ማለት ነው። እንዴ እዛ ምን አረጋታለሁ? ምንም አላረጋት፣ ችግር የለውም ምናምን አለኝ። ከዛ ተመልሼ መጣሁኝ። ቤተሰብንም አላየሁም፣ ማንንም አላየሁም። ልክ አክስቱ ስታያት ቀረች እያሉ ይጠብቃሉ። ምግብ ቤት ናት። ምግብ አዝጀላት ነው የወጣሁት፣ ልብሷን አስቀምጬ ምናምን ማለት ነው። ከዛ በቃ ፖሊስ ጣቢያ እንሂድ ምናምን አለችው ለወንድሙ ማለት ነው። እዛ ፖሊስ ጣቢያ ልንወስዳት ነው ልጅቷን ብሎ ወንድምየው ደግሞ አወራው። አይ አትሄድም የኔ ልጅ ናት ብሎ በዛ ሰዓት አስተዋወቀ ማለት ነው። ይሄ ነው ታሪክ። አሁን ልጅሽ የት ናት? እሱ ጋር ናት ከአያቷ ጋር። ስንት ዓመት ሆናት? አሁን 10 ዓመቷ።
አንቺ የት ነሽ? እኔ አሁን ዱባይ ነው ያለሁት። እየሰራሽ ትልኪለታለሽ ልጅ ማሳደጊያ? አይ አልልክም። ስንት ዓመት ሆነሽ ዱባይ? ገና አንድ ዓመት አልፎኛል። ኦኬ። አዲስ አበባ ነው ብዙ ጊዜ ቆየሽ? አዲስ አበባስ እየሰራሽ ብር ትሰጪው ነበር? አይ ምንም አይነት የብር ግንኙነት ኖሮን አያውቅም። ልጅሽን የሰጠሽው በስንት ዓመቷ ነው? 2 ዓመቷ ላይ 2 ዓመቷ ላይ እንደ ቤተሰብ ያስተዋወቁ። ስለዚህ 8 ዓመት ነው የሰጠኋት። 2 ዓመት 8 ዓመቷ አሁን ማለት ነው። 8 ዓመት ሀያቷ የአባቷ እናት እያሳደገቻት ነው። 8 ዓመት በ8 ዓመት ውስጥ ሄደሽ አይተሻት ታውቂያለሽ ልጅሽን? አዎ እሄዳለሁ። በየስንት ጊዜ? ወይ አላውቅም። መጀመሪያ በ2 ዓመቷ ነው የሄድኩት። ከዛ በኋላ ደግሞ ኔክስት ሄጃለሁ። 2 ወር ምናምን እየቆየሁ እያየኋት እመጣለሁ። ዱባይ ስትመጪ ሄደሽ ተናፍሻታል? ዱባይ ስትመጪ አሁን አመትሽ ከሆነ በ9 ዓመቷ ነው ዱባይ የመጣሽው። የ9 ዓመት ልጅ ደግሞ ትልቅ ናት። ሄደሽ ተሰናብተሻታል? አሁን ሄጄ ቆይቼ 2 ወር ቆይቼ አብሬያት ማለት ነው። 2 ወር ቆይቼ ከቤተሰቦቼ ጋር ወስጃት 2 ወር ቆይቼ ነው የመጣሁት። ስልክ ሁሌም እናወራለን ከሄደሽ በኋላ ማለት ነው። ከሱ ጋርስ እንዴት ናችሁ? ከሱ ጋርስ እንዴት ናችሁ? ከሱ ጋር ያው በስልክ እናወራ ነበር። ምን እያላችሁ የምታወሩት? እንደ ፍቅረኛ ወይስ እንደ ምን? ላላ እንደ እናትና ያው ስለ ልጅቷ ምናምን እንጂ ሌላ ምንም እንትን ነገር እሱ ሌላ ትዳር መስርቷል? ሌላ ትዳር ይዟል? አይ አይመስለኝም። ማለቅም እውነት ለመናገር ጠይቄውም አላውቅም። አንቺስ? አረ በስመ አብ ሽቤቴ እንደዚህ አይነት ፈተና አሳልፌ እንዴት አስባለሁ። ልጅሽስ ታዲያ ምንድነው ሀሳብሽ ወደፊት? እኔ እንጃ ወደፊት ልጅ ጋር የመኖር ነው እንጂ እዛ ውጭ ምንም ሀሳብ የለኝም። ደስተኛ ናት ልጅሽ እነሱ ጋር? አዎ ደስተኛ ናት በጣም። ትምህርት ትማራለች? አይ አሁን በሰላም ምክንያት እየተማረች አይመስለኝም። ምን አምና ቋርጣ ነበር። 10 ዓመቷ ማለት ስንተኛ ክፍል ነበርባት መሰለሽ? 7ኛ ክፍል። አሁን 2ኛ ነበር፣ ግን በሰላም ምክንያት ትምህርት እየተዘጋ እንትን ብሏል። ሰላም የለም፣ ጎንደር ነው። 1ኛ 7 ዓመት 1ኛ ክፍል፣ 8 ዓመት 2ኛ ክፍል፣ 9 ዓመት 3ኛ ክፍል፣ 10 ዓመት 4ኛ ክፍል ነው ነበረባት ግን በሰላም ምክንያት አትማርም እኮ። ግን አንቺ 2ኛ ክፍል ነበረች አልሽ እኮ። 2 ዓመት ወደኋላ ነው። 2ኛ አሁን ሳወራ ስልክ 2ኛ ክፍል ገብቻለሁ ነው ያለችኝ፣ ግን በሰላም ምክንያት እየተቋረጠ ነው እና አሁን አምና አልተማረችም። 1ኛ ክፍል እንደሆኑ አቋረጡት ነው። አምና በጭራሽ አልተማረም። 2ኛ ክፍል ነው እንጂ አሁን ድጋሚ 2ኛ ክፍል ስትገባ እንትን ሰላም ስለሌለ እየፈራን እንትን ብላለች። አሁን ግን ታውቂያለሽ ለልጆቻችን ልናወርሳቸው የምንችለው ትልቁ ነገር ትምህርት እንደሆነ። እሱ ለህይወት ትምህርት ነው ዋና አስፈላጊነቱ። ለአእምሮ ስልሽ አእምሮ የሚገነባ በትምህርት እንጂ እንደው ቤት ቁጭ ብሎ አይደለም። ግን ደግሞ አለልሽ አይደለ እየታገቱ ምናምን ልጆች ገንዘብ አምጡ ምናምን በመባል እየታገቱ ስላለ ነው እንደዛ የተቆመ ነገር ነው። አንቺ አዲስ አበባ ብትኖሪና አንቺ አንድ ልጅ አይከብድም፣ ለአንድ ቀንዱ አይከብዳትም። አንቺ ምንም ሰርተሽ ጉሊት ቸርችረሽ የሚሆን ሻይ ቡናም ልሸጠሽ ነው። አንቺ እናቷ ልጅሽን ብታሳድጊያት፣ አንቺ ብታስተምሪያት ጥሩ ነበር። የመንግስት ትምህርት ቤት በነፃ ማስተማር ትችላለሽ አዲስ አበባ ላይ በሰላም። ግን አሁን ለሀገር መሆኗ የባል ቤተሰብ ጋር ያውም ሳይፈልግ በግድ ለምነሽ ሰተሹ ምናምን ታሳዝናለች። አደ ኢንድ የሚጎዱ ልጆች ናቸው። በመጨረሻ እኛ ሳናስብ የምንወልደው ልጆች ናቸው። አንዴ ደግሞ ሳናስብ ከወለድን የሚከፈለው መስዋዕት ሁሉ ብንከፍልላቸው፣ ለምነንም ቢሆን አስፋልት ላይ አንጥፈን እኛው ራሳችን ብናሳድጋቸው ጥሩ ነበረ። ገባሽ? እንደዛ በመከራ ወልደሻት ለመማሯ በጣም ያሳዝናል። እድሜዋ ይሄድባታል። ወደፊት ምን መሰለሽ ትልቅ ሆነው ለምሳሌ አሁን የ10 ምናምን ዓመት ልጅ 7ኛ ክፍል 6ኛ ክፍል ሲማር የሌሎቹ የክፍል ተማሪዎች ሙድ መያዣ ነው የሚሆነው። ገባሽ? እሱ ብቻ ትልቅ ግን አሁን ያው
ሲያቋርጥም ሲልም ስለሆነ እንትን አይደለም። አምና ሂጀሳል ምንም አይነት ትምህርት ተማሪ አልነበረም። ምንም አይነት ትምህርት ተዘግቷል ጭራሽ። ገባኝ። እድሜያቸው ስለዚህ የተማረች ነው ብለሽ ሙሉ ለሙሉ እንትን የምትይው የለም። አይምሯቸውን እንትን ይሏቸው እና ለልጆቻችን ትምህርት የቻልነውን መስዋዕት ብንከፍል ይፈለግ በቃ ሀብታም መሆን ነው የሚቀርብን። አረብ ሀገር መተን ደህና ደሞዝ ማግኘት ነው የሚቀርብን። ሽሮም በልተን ድርቆም በልተን ለምነንም በልተን ቢሆን አንድ ልጅ እንደምንም በእድሜው ትክክለኛ ትምህርት እንዲያገኝ የመንግስት ትምህርት ቤት ነፃ ነው። ስለዚህ ብንቸገር ልብስና ምግብ ነው። ልብስ ደግሞ የእርዳታ ድርጅቶች ሰልባጅ ይሰጣሉ። እሱን ወስዶ እንደምንም በልቶ ካደረ ልጅ ትምህርቱን እንዲማር። ግን በዛን ሰዓት ለእኔ በጣም ከባድ ነበረ ስልሽ ያኔ በር የዘጋሁባት ስሰራ አሁን አካሏ ቢጎልብኝ ያኔ በጣም ከባድ ነበረ። እና ያን ሁሉ ጊዜ አዲስ አበባ ውስጥ ስትሰሪ ለምን ምንም አይነት ለውጥ አላመጣሽም? ማለት አሁን ዱባይ ከመጣ 1 ዓመቴ ነው ብለሻል። እሷን በ2 ዓመቷ ሰጠሽ እዛ ገጠር የእሱ ቤተሰቦች። ከዛ 8 ዓመት ሙሉ ምን ታደርጊያለሽ አዲስ አበባ ውስጥ? 8 ዓመት ሙሉ እየሰራሽ ደሞዝሽን የት ነው የምታደርጊው? ለእሱም አትልኪ ከነበረ ምን ታደርጊው ነበር ደሞዙ? ቤተሰብ ብቻ ምናምን ነው እንጂ ለእነሱ አለ። ቤተሰብ ከወለድሽ በኋላ ልጅሽን እየበደልሽ ቤተሰብ አለ እንዴ? ከቤተሰብና ከልጅ የቱ ይቀድማል? ከወለድሽ በኋላ እኮ ስለ ቤተሰብ ማሰብ አትችይም። ስለ ልጅሽ ነው። ከልጅሽ የተረፈውን ነው ለቤተሰብ የሚሰጠው። ከልጅሽ የተረፈ ነገር ካለ ነው። አንዲት ሴት ከወለደች በኋላ ልጇን እየበደለች ልጇን እያስራበች ቤተሰብ አትረዳም። ሽቅብ ወደኋላ አይሆንም፣ ወደፊት ነው። ልጅሽ ፊውቸር ናት። ልጅሽ ወደፊት ናት። ቤተሰብ ወደኋላ ነው፣ ከኋላ የመጣ ነው። ስለዚህ ከኋላ ከመጣሽበት ያመጣሽው ይበልጣል። የመጣሽበት ፈልገሽ አይደለም ያመጡሽ። ያመጣሻት ግን አንቺ ፈልገሽ ነው ያመጣሻት። ያመጣሻትን አብልተሽ እሷ ስጠግብ ነው ላመጣሽ ወደኋላ የምትሰጪው። እዚህ ጋር ከፊት ለፊት ያለው ልጄ ሳይጠግብ ከልጄ ጉሮሮ እየነጠቅኩኝ ለቤተሰብ አልሰጥም። መጀመሪያ ልጄን አብልቼ አጥግቤ ከልጄ የተረፈው ነው ለቤተሰብ የሚሰጠው። ቤተሰቦችን እንደዛ ነበር ለእኔ ሲያደርጉ የነበረው። ቤተሰቦቻችንም እኛን ከወለዱ በኋላ መጀመሪያ እኛን ነበር የሚያበሉት። አይደለም ለቤተሰቦቻቸው እራሳቸው ሳይበሉ እኛን ነበር ቀድመው የሚያበሉት። እኛን አብልተው እኛ ስንጠግብ ነው እራሳቸው በልተው ከዛ ወደ ቤተሰብ የሚሰጡት። ገባሽ? የሚቀድመው ማወቅ አለብን። ልጅሽን እዛ ለማይፈልጋት ሰው ወርወራሽ ለቤተሰብ እየሰራሽ ደሞዝ መላክ ዚስ ናት ፌር። ልጅሽን እየበደልሽ ለሌላው ማድረግ ትክክል አይደለም። ልጅ ነው ለልጆቻችን ነው ማስቀደም። አየሽ፣ አሁን አንቺ አስተማሪ ታሪክ ብለሽ ነው የገባሽው። አሁን በጣም ያስተምራል ይህ ታሪክ። ሌላዋ እናት ቤተሰብ ሳይሆን ማስቀደም ያለባት የወለደቻትን ወደዚህ ምድር ያመጣቻትን ልጅ ማስቀደም እንዳለባት ትማራለች ከአንቺ። ገባሽ? የሚቀድመው ቤተሰብ አይደለም ልጅ ነው የሚቀድመው። ለምን እኛንን ወደዚህ ምድር ያመጣናቸው እነዚህ ልጆች ቤተሰቦቻችን ለእኛ ስላመጡን መስዋዕትነት ከፍለዋል። እኛ ደግሞ ለልጆቻችን መስዋዕትነት መክፈል አለብን እንጂ ልጄን ገጠር ወርውሬ አዲስ አበባ እየሰራው ደግሞ ዜ ለቤተሰብ ያልክም። ሶሪ ማይ ኪድስ ፈርስት። እና አሁንም በቻልሽው መጠን 2 ዓመትሽ ሲያልቅ ቶሎ ግቢና ሴት ልጅ ናት አንቺ እናቷ አሳድጊያት። ከእናት በላይ ማንም የለም እመኝኝ። ሀያትም አክስትም አጎትም ማንም ከእናት አይበልጥም። ከእናት የሚበልጥ የለም እዚህ ምድር ላይ ለልጅ። 1 ዓመትሽን እንደምንም የቀረችሽን 1 ዓመት ኮንትራትሽን ጨርሰሽ ያዝሻትን ይዘሽ ለምን ቡና ጠጡ የምታስከፍት አትኖርሽም? ለምን ጉሊት የሚያስቸረችር ገንዘብ አይኖርሽም? ያለችሽንም ከሙሉ አካልሽ ከጤናሽ ጋር ይዘሽ ገብተሽ አንድ ልጅ አይከብድም። ጌጥ ነው አንድ ልጅ ምን ይከብዳል ማሪ? ጥኒትዬ ብር ይዘሽ ገብተሽ የሆነች ጥኒትዬ ቢዝነስ ጀምረሽ ለአንቺና ለልጅሽ ታንሻለሽ። የመንግስት ካስተማርሻት ጥኒትዬ ቤት ከተከራየሽ አንቺና ልጅሽ የምታድሩበት ጥኒትዬ ቤት ከተከራየሽ 1 ፍራሽ ከገዛሽ በሰላም ልጅሽን አቅፈሽ ከተኛሽ ሽሮሽን ሰርተሽ ከበላሽ በሰላም መቻነሰሽ ከልጅሽ ጋር አንድ ቤት ይኖር። ዋናው ፖይንት ከልጅሽ ጋር አንድ ላይ መሆንሽ ነው አይደል? እውነት ነው። ስለዚህ ማሪ ዓመትን እየወለደ ልጅሽ ሳታቅሽ እንዳታድግ፣ ሰዎች ላይ እንዳታድግ፣ አንቺ እናቷ እጅ ላይ ትደግ። ሰው ቤት እያደገ ክትፎ ከሚበላ ልጅ እናቱ እጅ ላይ እያደገ ቂጣ የሚበላ ልጅ የበለጠ ደስተኛ ነው፣ የበለጠ ኮንፊደንስ አለው፣ የበለጠ በራስ መተማመን አለው። ማንም እንደ እናት ሊሆን አይችልም። ስለዚህ ልጅሽና አንቺ አንድ ላይ የምትሆኑበትን ጊዜ አሳጥሪ። አሁን ዓመት ኮንትራትሽ ሲያልቅ ሌላ እንዳትጨምሪ። ግቢና
ራስሽ አሳድጊ። በአሁኑ ሰዓት እናት ፍና አርጋ ልጇን ራሷ ካላሳደገች በጣም ክፉ ዘመን ላይ ያለ ነው። ገባሽ? ማንም ሰው እንዳንቺ ልጅሽን እንደ አይን ብሌኑ የሚጠብቅልሽ የለም። እናት ልጇን ከምንም ነገር ትጠብቃለች። ሰፉልት በጣም ጎረቤት ይደፍራል፣ አጎት ይደፍራል። በአሁኑ ሰዓት የሚታመን የለም። ስራ መስሎች ደግሞ ደርሳሉ። ራስታታድጉ አደራ እሽናቱ አደራ ስላለ እዛን አለባት ከወለድን በኋላ በእናታችሁ ለልጆቻችን ማሰብ አለብን። የትኛውም እናት እኮ ችላ አይደለም። አታዩ የባልትና ውጤቶች እየሸጡ ጉሊት እየሸጡ አገልግል እየሰሩ እየሸጡ የተለያየ ነገር እየሰሩ ልጆቻቸው የሚያሳድጉ እናቶች እንደኛ አረብ ሀገር መምጣት አቅቷቸው ይመስላችኋል? እንደኛ አረብ ሀገር መጥተው የተሻለ ደሞዝ ማግኘት የተሻለ ህይወት ማግኘት ጠልተው ይመስላችኋል? አይደለም። በልጆቻቸው ጨክነው ልጆቻቸውን ትተው መምጣት ከብዷቸው ነው። እዛ ማዲያት አውጥተው እየተጠበሱ በችጋር የሚኖሩት ለልጆቻቸው መስዋዕትነት እየከፈሉ ነው እንጂ እነሱ ልጆቻቸውን ዘመድ ጋር ቤተሰብ ጋር ወርውረው አረብ ሀገር መጥተው የተሻለ መብላት የተሻለ ምግብ መብላት በርገር፣ ፒዛ፣ ሩዝ፣ ዶሮ፣ ስጋ፣ አሳ መብላት ጠልተው አይደለም። እዛ ደረቅ ሽሮ እየበሉ አፈርድሜ እየበሉ አመዳቸው ቡን ብሎ የሚኖሩት ለልጆቻቸው መስዋዕት ለመክፈል መንገድ ላይ በቆሎ የሚሸጡት ቆሎ የሚሸጡት እነሱ ሙሉ አካል አላቸው እንደኛ። እነሱ አረብ ሀገር መምጣት አቅቷቸው ነው ከብዷቸው ነው። በነፃ የሚያመጡ ደላሎች እኮ አሉ። በሰርቶ ክፍያ የሚወስዱ እኮ አሉ። መምጣት አቅቷቸው አይደለም። ልጆቻቸውን ሳስተው ነው ለሰው ላለመስጠት። እኔ ልራብ ዛሬ፣ እኔ ዛሬ መስዋዕት ልሁን፣ እኔ ማዲያት ላውጣ ዛሬ፣ እኔ ፀሐይ ይብላኝ ዛሬ ልጄን ለሰው ከምሰጥ ብለው እኮ ነው። ልጄን ለዘመድ ለቤተሰብ ከምሰጥ እኔ ጉያዬ ስር ሽሽግ አድርጌ ላሳድግ ብለው እኮ ነው። ልጅ አዝለው መንገድ ላይ ቆሎ ሲሸጡ በቆሎ ሲሸጡ የምታዩቸው ሳምቡሳ ጠብሰው ድንች ጠብሰው ሲሸጡ ነው። የዛሬ 3 ወር የሄድኩ ጊዜ እጣውን ለማውጣት በጣም ብዙ እናቶች ነው ያየሁት። ልጅ አዝለው መንገድ ላይ ልጅ አዝለው ጉሙዝ የሚሸጡ አትክልት የሚሸጡ ችፕስ እየጠበሱ የሚሸጡ እርጥብ እየሰሩ መንገድ ላይ የሚሸጡ እንዳለ ልጅ ያዘሉ ናቸው። እነሱ አረብ ሀገር መምጣት አቅቷቸዋል። እውቀት አይጠይቅም። አረብ ሀገር ለመምጣት እውቀት አያስፈልገውም። እንደዛ አሳድገው አጠቅማቸው እንደዛ አሳድገው አጠቅማቸውም። አልገባኝም። ልጅ እንዲጠቅምሽ ነው እንዴ የምታሳድጊው? ለጥቅምሽ ነው እንዴ? ልጅ ስትወልጂ ነገ በጉልበት እንዲያገለግልሽ ነው? ለራሱ ጥሩ ህይወት እንዲኖር ነው እንጂ እንደዛ አሳድገው አይጠቅሟቸውም ትላለች። ከልጆቼ ምንም አይነት ጥቅም አልፈልግም። እነሱ ብቻ ጥሩ ህይወት እየኖሩ አይቼ ልሙት። እነሱ ጥሩ ትዳር መስርተው ጥሩ ስራ ይዘው ተምረው ተመርቀው ጥሩ ስራ ይዘው ኮምፈርተብል የሆነ ምቹ የሆነ ህይወት እየኖሩ በሰላም በደስታ እየሳቁ አይቻቸው ልሙት። ምንም አልፈልግም። አንረዳቸውም ለማለት ነው። ኦኬ አንረዳቸውም። ማንን ማንረዳቸው? ማን ቢረዳ ባይረዳ ምን ያመጣል? ህይወቴን የምኖረው እኔ ነኝ። ሰዎች ተረዱኝ አልተረዱኝ ምን ያመጣሉ? እኔ ጉሊት ቸርችሬ ልጆቼን እያሳደጉ ሰዎች እንዲረዱኝ ለምን እጠብቃለሁ? ምን አገባኝ? ድሃም ሆንኩ ሀብታም ማንንም አልሰማም። ህይወቴን የምመራው እኔ ነኝ። እኔ ነኝ አፈር ድሜ በልቼ ቤት ኪራይን የምከፍለው። እኔ ነኝ አፈር ድሜ በልቼ አስቤዛ ማድረገው። እኔ ነኝ አፈር ድሜ በልቼ ህይወቴን የምመራው። አንድ ወር የቤት ኪራይ ለማይከፍልልኝ ሰው ተረዳኝ አልተረዳኝ ብዬ ለምን እጨነቃለሁ? ሁ ኢዝ ሂ ለእኔን እንዲረዳኝ እና ላይረዳኝ ማ የሚያኖርም የሚገልም አንድ አምላክ ብቻ ነው። ሰዎች እንዲረዷቸው አጠብቁ። ቤተሰቦቻችንን ለማለት ነው። ቤተሰቦቼ
የማይረዱኝ ከሆነ ተረዱኝ አልተረዱኝ አይዶን ኬር። የቤት ኪራይ የማይከፍሉልኝ የልጄን ወተትና ዳይፐር የማይችሉኝ ከሆነ ለምንድን ነው እንዲረዱ የምጠብቀው? የሚያወጣልኝም ቤተሰብ እለማመጠዋለሁ። ለምን? የቤት ኪራይ ስለሚከፍልልኝ። ካልተረዳኝ ከተቀየመኝ የቤት ኪራዩን ያቋርጥብኛል። ራይት። ከሱ ምንም አይነት ጥቅም የማላገኝ ቤተሰብ ከሆነ ምንም የማይረዳኝ ቤተሰብ ከሆነ ተረዳኝ አልተረዳኝ ምን አገባኝ? ሳይረዳ ውሎ ቢያድር የሚያግዘኝ ቤተሰብ ከሆነ ግን ጠብር ግፍልለታለሁ፣ እሽቆጠቆጥለታለሁ። ለምን? ካልተረዳኝ ቤተሰቤ ከተቀየመኝ የቤት ኪራይ ማን ይከፍልልኛል? ወተት ማን ይገዛልኛል? ገንዘብ የማይረዳኝ ቤተሰብ ግን አስተያየት እንዲሰጠኝ አልፈቅድለትም። አትበይ ድብን አድርጌ እላለሁ። ኑሮዬ ላይ የማያግዘኝ ቤተሰቤ በህይወቴ አስተያየት እንዲሰጥ እራሱ አልፈቅድለትም። እናቴ ትሙት በነፃ አስተያየት ሊሰጠኝ? ኧረ እባክህ አስተያየትማ በነፃ ነው። የነፃ ነገር አንቀበልም። በእኔ ህይወት አስተያየት መስጠት ከፈለጉ ያግዙኝ። ህይወቴ የሆነ ነገር ህይወቴ ላይ አስተዋጽኦ ያደርጉ። ከዛ አስተያየት ይሰጣሉ። ከዛ አስተያየታቸውን እቀበላለሁ። ምንም ሳይረዱ ምክርና አስተያየት ብቻ እዛው ለራሳቸው። ባላገሯ እንደዚህ ደግሞ ጠንካራ አድርገው ያሳደጉኝ የራሳቸው ናቸው ቤተሰቦቼ። ስለዚህ ሰፕራይዝ አይሆኑም። ያውቃሉ በህይወቴ በነፃ አስተያየት እንደማልቀበል። ወይ ሀቡ እንዴት ነሽ? ሱሱ አንቺ ነሻ ወይ ማለት ሱሱ የኔ ማር። በአስተያየት በሀሳብ መለያየት አምናለሁ። ሱሱዬ አንቺ ለቤተሰቦችሽ ነፍስሽን ትሰጫለሽ ለወለዱሽ። እኔ ደግሞ አልሰጥም ነፍሴን ለማንም አልሰጥም። መኖር እፈልጋለሁ፣ ለልጆቼ መኖር እፈልጋለሁ። እሱ አንቺ ነሽ፣ አከብርልሻለሁ ሀሳብሽን። የኔን ሀሳብ ደግሞ ታከብሪያለሽ። ገባሽ? ሀሳብሽን አከብራለሁ። አንቺ ለዛም ለዚህም ጠብር ግፍ በይ፣ አሸርግጂ። እኔ ደግሞ በህይወቴ ላመንኩበት ነገር ብቻ እኖራለሁ። እኔ ጠበር ግፍ ብዬ እየኖርኩ እኔን አስቢኝ፣ ጉሊት የምቸረችል ወይ በቆሎ እየሸጥኩኝ ቆሎ እየሸጥኩኝ ማዲያት አውጥቼ የምኖር ሰው ሆኜ የቤተሰብ አስተያየት ስቀበል፣ አስተያየታቸውን እንድቀበል ከፈለጉ መጀመሪያ ከፍ ያርጉኝ፣ ትንሽ ደገፍ ያርጉኝ፣ ያግዙኝ፣ ህይወቴን ያቅልሉልኝ። ከዛ ይዘዙኝ እንደፈለጉ፣ ከዛ አስተያየት ይስጡኝ። 5 ሳያዋጣ የኔ ህይወት ላይ ግን እንዲያርጊ። ለምሳሌ አዋረድሽን ጉሊት እየቸረቸርሽ ቢለኝ ይፈንዳ ቤተሰቤ። ጉሊት መቸርቸሬ ካዋረደው ሊደግፈኝ የተሻለ ህይወት ካላቸው ደገፍ ያርጉኝ። ምንም ሳይደግፉኝ ግን ጉሊት በቆሎ እየሸጥሽ ወይ ቆሎ እየሸጥሽ ወይ እንደዚህ አይነት ስራ እየሰራሽ አዋረድሽ። የኔ ስራ እነሱ የሚያዋርድ ከሆነ እንዳይዋረዱ ደገፍ ያርጉኝ። ዝም ብሎ በሰው ህይወት አስተያየት መስጠት የለም ምንም ሳያዋጡ። ይሄ የኔ አቋም ነው። ያንቺ ደግሞ ልጆችሽን ታስርቢያለሽ። ቤተሰቦችሽ ይሄ ስራ አይመጥንሽም ካሉሽ፣ ምንም ሳይሰጡሽ ሌላ ቢዝነስ ሳይከፍቱልሽ ካሉሽ፣ አንቺ ሱሱ ቤት ትቀመጫለሽ። ቤተሰቦችሽን ለማስደሰት አትሰሪም። ከዛ ልጆችሽ ይራባሉ። ልጆችሽ አይማሩም፣ ይራባሉ። ወይ ዘመድ ጋር ወርወረሻቸው አረብ ሀገር ትመጫለሽ ቤተሰቦችሽ እንዲደሰቱ። ከዛ ልጆችሽን ቤተሰብ ጋር ወርወረሽ አረብ ሀገር ትመጪና ደሞዝሽን እየላክሽ ልጆችሽ የሆነ ነገር ይወረወርላቸዋል። ቱታ ይገዛላቸዋል፣ ብስኩት ይገዛላቸዋል። ኧረ እባክሽ እንዳፋሩ